ኤፍሬም ማለት ነው። ኤማንዳን ቤቢዬ ሲል እኮ እኔ ቪዲዮ ላይ ነበር የሚመስለኝ። ለካ አጅሬው አይ ወንዶችን ማመን እኮ ቀብሮ ነው። ወንዶች ስል ደግሞ ያው ሁላችሁንም ወንዶች ማለት አይደለም፣ ይሰመርበት። በጣም መልካም ወንዶች አሉ፣ ሴት ልጅ ልክ እንደ እንቁላል የሚንከባከቡ ማለት ነው። እና ኤፍሬም ውስጥ ላይ ቤቢዬ እያለ ካልጋ ላይ ሲያጫወት ከርሞ እንዴት ነው ግን? እንዴት ብደፍር ነው ኤፍሬም? ከልጅቷ ጋር አድረ የሌላ ሰው ገላ አነካክተ እንደገና ህያብን ይቅርታ ለመጠየቅ በጣም ይገርማል። ግን እውነት ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ያላችሁ ሰላምና ፍቅር በያላችሁበት ይብዛላችሁ። የህያብና የኤፍሬም ቤተሰቦች እንግዲህ እኔ እግዚአብሔርን ያው ቪዲዮዋቸውን ያለውኝ ሁሌም የሚሰሩትን የሚለቁትን ያለው በዛ መካከል የምታሳዝነኝ ህያብ ነች። የኔ እናት እውነት በየጊዜው ልብሽ ይሰበር፣ በየጊዜው አልቅሽ የተባለች ይመስል በየጊዜው ልቧ ሲሰበር ሳያት በጣም ነው የምታሳዝነኝ ማለት ነው። እንግዲህ ደህና ደግሞ ከቤተሰቦቹ ሂዳ ደህና ትንሽ ሰንብታ ነበረ ማለት ያው ከዛ ሙድ ካለችበት መለስ ብላ ነበረ። ይኸው በድጋሚ ደግሞ በይቅርታ ሰበብ ገብቶ እንደገና ልቧን ሰበረው። ያሳዝናል እውነት። ኤፍሬም ግን ማለት ነው ግፍ እንደዚህ አትሰብስብ። ግፍ ሲጠራቀም ጥሩ አይደለም የምር። እና እንግዲህ ኤማንዳ አረገዝኩ እያለች ነው ማለት ነው። እኔ እውነት ስነግራችሁ የኤማንዳን እርግዝና አላመንኩትም። ምናልባት ኤፍሬም ህያብን ይቅርታ ለመጠየቅ ሲሄድ ተናዳ ሁለቱንም ለማራራቅ ለማበታተን እንዲሆን ይችላል ብዬ ማሰብኩኝ። በአንድ በኩል ደግሞ ነካክቷት ከሆነ ግድ ነው ታረግዛለች፣ የሆነ ነገር ካልተጠቀመች። ሲጀምር እናንተ ስድ የሆናችሁ ሰዎች ምንድን ነው የምትሞሻሞሹት? ገና ከምንም ነገር ሳትደርሱ መንጠላጠል በቃ አልጋ ላይ። ለምን ስነ ስርዓት አትይዙም? ለምን ስነ ስርዓት አይኖራችሁም? እንዲሁ ሲያስጠላ በቃ የምታዩት ነገር በሙሉና ሲቀጥል አንድ መናገር የምፈልገው እኔ ያው ከኮሜንትም እያየው ነበር፣ ብዙዎቻችሁ ይቅርታ እንድታደርግለት እንድትቀበለው ትጠይቋታላችሁ። እና በመጀመሪያ ደረጃ ቆም ብለን ልናስብ ይገባል። በእርግጥ እርቅን የመሰለ የለም። ፈጣሪም እርቅን ይወዳል አይደል? የሰው ልጅ በውስጡ ምንም አይነት ቂም እንደሌለበት እኛም እናውቃለን። ይሄ አይፈቅድም፣ እኛ እምነታችንም አይፈቅድም። በማንኛውም እምነት ከሰው ላይ ቂም ይዞ መኖር አይፈቀድም አይደለ? በይቅርታ መፈታት አለበት። ግን አስቡት እችን የመሰለች እንቁ ሴት ህያብ፣ አሁን ሁሉም ሰው ስሙ ሊወስዳት የሚገባ ሴት ነች። በጣም ወርቅ የሆነች እግዚአብሔርን የወርቅ ፍልቃቄ እንዴት እንደምታምርና እችን የመሰለች ሴት ትቶ ሌላ ገላ አቅፎ ማደር ያውን ልክ ነው ትላላችሁ? እንደገና ደግሞ እች ልጅ ምን ይሰማታል? እሺ የምርም ከኤማንዳ ጋር ኤፍሬም አድሮ እንደዚህ ፈጽመው ከሆነ የምር አብረው ተኝተው ከሆነ እሷ ተቀምጣ ሌላን ሰው ገላ የለመደ ወንድ ለእሷ ምን ይሰራላታልና ነው ይቅርታ አድርግለት የምትሏት? የምሬን ነው። እንኳን አይደለም ህያብ እንደዚህ ተሰብራ ማለት ነው። የምሬን ነው። በስተት እንኳን እናንተን ጥሎ ከሌላ ሰው ጋር ሄዶ ያደረ ገላ ከገላ የተነካካ ወንድ ለእናንተ ህይወት ምንም ዋስትና የሌለው ሰው ነው። እግዚአብሔርን እምላችሁ አስፈላጊ አይደለም። እንደዚህ አይነት ሰው ከህይወታችሁ ሊገባ አይገባም። ምክንያቱም የእናንተ ገላ ምን አለውና ነው ሌላ ሴት ሄዶ የሚያቅፈው፣ ሌላ ሴት ሄዶ አብሮ የሚተኛው? እና ይሄንን ውሳኔ እራሷ ተወስንበት። የምር የሆነ ጣልቃ ገብታችሁ እንደዚህ አድርጊ አትበሏት። ህመሙን ቁስሉን በእሷ ቦታ ሆናችሁ ስለማትረዱት ማለት ነው። እንደው ካልተነካኩ ምንም ነገር ካልተደረገ ቢታረቁን የራሱ ደስ ይለኛል። ግን ኤፍሬም በጣም እኔ እንጃ ሼም ነው ማለት የሆነ እኔ ልክ አይደለሁም ያለሁበት ሁኔታ ጥሩ አይደለም በሚል ሙድ አውቃ እያጠፋህም ይመስለኛል። የሰው ልጅ በዚህን ያክል ህይወቱ ተራራ የሚያደርግበት ምን አይነት በደል ምን አይነት ግፍ ቢሰራ ነው? ከምን አይነት ወጥመድ ውስጥ ብትገባ ነው ብዬም አስባለሁኝና ሲጀመር አንተ ችግርን ስትጠየቅ የምትናገር ሰው አይደለም። እንኳን ለሚዲያ ሰው አይደለም የራስ ሰው ራሱ ቤተሰብ ራሱ ሲጠይቅ ችግርን የማትናገር ሰው ነህ። በነገራችን ላይ ምንም አይነት ችግር ሊመጣብን ይችላል፣ ግን የማይነገርና የማይታወቅ ችግር አይገጥመንም ምንም ቢሆን ምንም። ስለዚህ ኤፍሬም ሆን ብሎ ወዶና ፈቅዶ ሲያደርገው የነበረ ነገር ስለሆነ ነው በዚህን ያክል እየተሸማቀቀ ያለው። አሁን ላይ ሁሉ ነገሩን የማስመሰል ነው የሚመስልብኝ፣ የሚለምነውን ማስመሰል ነው የሚመስልብኝ፣ አለቃቀሱ ማስመሰል ነው የሚመስልብኝ። አንድን ሰው እኮ በሆነ ነገር አትመልከቱት፣ ከዛ በኋላ በቃ ለዛ ሰው ያላችሁ ነገር ይወርዳልና ስለዚህ ኤፍሬም ችግርን ተናገር። አልናገርም መጥመዝመዝ። እንዴት ነው እች ልጅ በደፈናው ዝም ብላ ይቅርታ እንድታደርግልህ የፈለግከው? ለምን ጭንቅላቷ ውስጥ የሚመላለስ ጥያቄ እያለ
ምንድን ተፈጥሮ ነው ማነች ምንድን ነው እያለች በሀሳብ እያለቀች በምን ልቧ ነው ይቅርታ አድርጋለ አብራችሁ ልትቀጥሉ የምትችሉት? በጣም ብዙ እኮ ያላስረዳሃት ነገር አለ። በጣም ብዙ ማወቅ የምትፈልገው ነገር አለ እንዴ። እና ባለፈው ሽማግሌዎቹ ሲያስታርቋቸው የምር ከልቧ ይቅርታ አድርጋለት ይቅር ተባብለው ቢሆን ኑሮ ማለት ነው አስቡት፣ በድጋሚ ሌላ ገደል ውስጥ በድጋሚ ሌላ ቁስል። እንኳን አይደለም ይቅርታ አድርጋለት እንደዚህ አይነት ነገር ቢፈጠር ይቅርታ ሳታደርግለትም ራሱ ይህን ስትሰማ እንዴት እንደተሰበረች አስቡት። ይኸው ከቤት አልወጣም ብላ ከቤት እየዋለች ነው ያለችው ማለት ነው። እና በዚህን ያክልስ ከሷ ላይ መጫወት ለምን አስፈለገ? ገና ኤማንዳ ብዙም አውቀው ሚስጥር አለ እያለች ነው እንግዲህ ለኤማንዳ ምን እንደነገራት አናውቅም። ኤማንዳ ደግሞ ያንን ሚስጥር ካወጣች ሲጀመር ሚስጥርማ ከባድ ሚስጥር አለ። የምሬን ነው የምላችሁ ማርያምን። ኤማንዳ የምታውቀው በጣም ከባድ ሚስጥር አለ። ለምን ኤፍሬም ራሱ ስለ ኤማንዳ ከነገርኩሽ አለ ለህያብ፣ ስለ ኤማንዳ ከነገርኩሽ አንቺ ጭራሹኑ ትጠይኛለሽ ብሎ በራሱ በአንደበቱ ተናግሯል። ሰው ከባድ ነገር አለ። ግን ኤፍሬም አንድ ያልተረዳው ነገር ማለት ነው አንተ ስለ ኤማንዳ ማንነት ምንነት ደብቃት ከህያብ ጋር ልትኖር አትችልም፣ ልትቀጥል አትችልም። ህያብ በግልጽ ስለ ኤማንዳ ማወቅ ትፈልጋለች። ይሄ ነገር ሊሆን አይችልም። አንተ እንደፈለግከው ነገሮች ሊሆኑ አይችሉም። ገባ አይደለ? እንዲደባብሰህ አለባብሰህ ያንተን ጥፋቶች በሙሉ ሸፍነህ በሽማግሌዎች ሽፋን አድርገህ ከህያብ ጋር ልትቀጥል አትችልም። እንደኔ ሳስበው ማለት ነው። ህያብን ማድረግ ያለባት ይሄን ስለሆነ እንዴ ምን ተብሎ ነው ተሸፋፍኖ ደግሞ እኔ ከነገርኩሽ ትጠይኛለሽ። ሲጀመር የምጠላበትን ነገር አንተ ለምን አደረግ? ያ ማለት በቃ እንደፈለክ ማግጣሃል ማለት እኮ ነው። ማግጣሃል ከላይዋ ላይ የማገጠ ደግሞ ምንም ይቅርታ ሊደረግለት አይገባም። ሲጀመር ነገ ዛሬ ይቅርታ አደረገችልኝ ብሎ ነገ ሂዶ ዝል ማለቱ አይቀርም። እንደው ኖርማል ተጣልታችሁ ቢሆን እኮ ፍቅረኛሞች እና ፍቅረኛሞች ይጣላሉ። እነሱ ቢታረቁ ኖርማል ነገር ነው። ለምን የማያጣለ ነገር የሚያጣላቸው ፍቅረኛሞች አሉ። ያንተ ደግሞ ወጣ ያለ ነው። ጭራሽ ከሴት ጋር አድረሃል እኮ ከሴት ጋር ተኝተሃል። ያሳፍራል። ህያ ብዬ እግዚአብሔር አምላክ ይጠብቅሽ የኔ እናት የኔ ምስኪን። ለምንድን ነው ግን እቺ ልጅ ስቃይዋ የበዛ? የምር በምትወዱ ሰው በምታፈቅሩ ሰው መፈተን በጣም ከባድ ነገር ነው።